የማርቆስ ወንጌል ከመጀመሪያዎቹ የኢየሱስ ሕይወት ዘገባዎች አንዱ ሲሆን የመጀመሪያዎቹ የታሪክ ምስክሮቻችን ይህን ጽሑፍ ማርቆስ ወይም ዮሐንስ ማርቆስ ከሚባል ጸሐፊ ጋር ያገናኙታል። የጳውሎስ አብሮ ሠራተኛ እና የጴጥሮስም የቅርብ አጋር ነበረ። እንደውም ፔፒየስ የተባለው የጥንት የታሪክ አዋቂ እንደሚነግረን ማርቆስ የጴጥሮስን የዓይን እማኝ ምስክርነቶች እና ትውስታዎች ሁሉ ሰብስቦ በዚህ መጽሐፍ አካቷል። ነገር ግን ማርቆስ የተለያዩ ሐሳቦችን በዘፈቀደ አላስቀምጠም። በጥንቃቄ ነበር ይህን የኢየሱስን ታሪክ ያዘጋጀው። በመጽሐፉ የመጀመሪያ መስመር ማርቆስ ስለ ኢየሱስ ይህን ተናግረዋል። የእግዚአብሔር ልጅ የመሲሁ ኢየሱስ የምስራች መጀመሪያ ነው። እዚህ ጋር የሚገርመው ነገር ማርቆስ የሚያስበውን የተናገረበት ብቸኛ ጊዜ መሆኑ ነው። በቀረው የመጽሐፍ ክፍል የኢየሱስን ተግባራትና ቃላት በማቅረብና ሰዎች ለኢየሱስ የሰጡትን ምላሽ በማሳየት ብቻ ነው ተጽዕኖ የሚያደርግባችሁ። ማርቆስ የኢየሱስን ታሪክ የቀረጸው 3 ክፍሎች እንዳሉት አንድ ትዕይንት ነው። የመጀመሪያው ክፍል የሚከሰተው በገሊላ ሲሆን ሶስተኛው ደግሞ በኢየሩሳሌም ነው። ሁለተኛው ደግሞ ኢየሱስ ከገሊላ ወደ ኢየሩሳሌም ሲሄድ ያሳያል እና ሁሉም ክፍሎች በተደጋገሙ ጭብጦች ላይ ያተኩራሉ። በመጀመሪያው ክፍል ሁሉም ሰው በኢየሱስ ተገርሞ ይህ ኢየሱስ ማን ነው እያለ ነው። በሁለተኛው ክፍል ኢየሱስ መሲህ መሆኑ ምን ማለት እንደሆነ ለመረዳት የከበዳቸው ደቀ መዛሙርቱ ነበሩ። ከዚያም በክፍል 3 ኢየሱስ መሲሐዊ ንጉሥ እንዴት እንደሆነ የሚያሳየውን አስገራሚ ክስተት እንመለከታለን። እስቲ ወደ ውስጥ እንግባና እንዴት እንደሚሆን እንየው። ከቁጥር 1 በኋላ ማርቆስ የሚጀምረው ከጥንት ነቢያት መካከል የነበሩትን ኢሳይያስንና ሚልክያስን በመጥቀስ ነው። እነሱ እግዚአብሔር ራሱ ተገልጦ ሕዝቡን ለሚያድንበትና ንጉሣቸው ለሚሆንበት ለዚያን ጊዜ ሕዝቡን የሚያዘጋጅ አንድ መልእክተኛ ለእስራኤል እንደሚልክ ተናግረው ነበር። ማርቆስ መጥምቁ ዮሐንስን ይላካል እንደተባለው እንደዚያ መልእክተኛ አስተዋውቆታል። እናም ልክ እግዚአብሔር በአካል እንደሚገለጥ የጠበቃችሁ ሳላችሁ ማርቆስ ኢየሱስን ያስተዋውቀዋል። ኢየሱስ ወደ ታሪኩ ሲገባ ሰማያት ተከፈቱና የእግዚአብሔር መንፈስ በኢየሱስ ላይ ወረደ። እግዚአብሔርም የምወድህ ልጄ አንተ ነህ ብሎ ተናገረ። ከዚህ በኋላ ማርቆስ የኢየሱስን ዋና መልእክት ጠቅለል አድርጎ ያስቀምጥልናል። በገሊላ እየተዘዋወረ የእግዚአብሔር መንግሥትን መቅረብ የምሥራች አበሰረ። በብሉይ ኪዳን እግዚአብሔር የጀመረውን ዓለምን የማዳን ሥራ ኢየሱስ እየፈጸመ ነው። እግዚአብሔር አብ የሰዎችን ሕይወት አንቆ የያዘውን ክፋት በኢየሱስ በኩል በማሸነፍ ከዚያም ሰዎች ኢየሱስን ተከትለው በግዛቱ ስር እንዲኖሩ በመጋበዝ መንግስቱን በዓለም ላይ መለሰ። ከዚህ በመነሳት ኢየሱስ የእግዚአብሔር መንግስት ሲያመጣ የተገለጠውን የእርሱን ኃይል የሚያሳዩ ብዙ ታሪኮችን ማርቆስ ጽፎልናል። የታመሙ፣ ጉዳት የደረሰባቸው ወይም በጨለማ መንፈሳዊ ኃይሎች ጭቆና ስር ያሉ ሰዎችን ኢየሱስ እየተዘዋወረ ይፈውሳል። በአይሁዶች ዘንድ እግዚአብሔር ብቻ ማድረግ የሚችለውን ነገር ኢየሱስ ያደርግ ነበር። ይኸውም የሰዎችን ኃጢአት ይቅር ማለት ነው። እዚህ ጋር ኢየሱስ የሚያደርጋቸው ነገሮች የተለያዩ ምላሾችን አስገኝቷል። አንዳንድ ሰዎች ኢየሱስን በመከተል የእሱ ደቀ መዛሙርት ሆነዋል። ሌሎች ደግሞ ምን ማሰብ እንዳለባቸው አያውቁም። አንዳንዶች ደግሞ ኢየሱስን ሙሉ በሙሉ አልተቀበሉትም ነበር። በተለይም የእስራኤል መሪዎች እግዚአብሔርን እንደተሳደበና በክፉ ኃይል እንደሚያገለግል አድርገው ይወነጅሉት ነበር። ነገር ግን ኢየሱስ በእነዚህ ምላሾች ምንም አልተደነቀም። እንደውም ትኩረት ሰጥቶት ነበር። ማርቆስ በምዕራፍ 4 ስለ እግዚአብሔር መንግሥት ስውርና ምስጢራዊ ባህሪ የሚናገሩ ብዙ የኢየሱስን ምሳሌያዊ ንግግሮች አካቷል። ኢየሱስም የእርሱ መልእክት በተለያዩ የአፈር አይነቶች ላይ እንደሚወድቅ ዘር እንደሆነ ተናግሯል። አንዳንዶች ተቀባዮች ናቸው፣ አንዳንዶች አይደሉም። ወይም በጣም ትንሽ እንደሆነች እንደ ሰናፍጭ ዘር ነው። የሚጠቅም አይመስልም፣ ነገር ግን በጣም ያድግና ሁሉንም ያስገርማል። የኢየሱስ ነጥብ በእርግጥም የእግዚአብሔርን መንግሥት የሚያመጣው መሲህ እርሱ ነው። ነገር ግን የእግዚአብሔር መንግሥት ማንም የጠበቀው አይነት አይደለም። እናም በሕዝቡ መካከል ስለ ኢየሱስ ያለው ግራ መጋባት በክፍል 1 ማብቂያ ላይ ማርቆስ አጽንዖት ከሰጠው ቁልፍ ሐሳብ ጋር የተያያዘ ነው። ይህም ሐሳብ በኢየሱስ ደቀ መዛሙርት መካከል እንኳን ሳይቀር ግራ መጋባትን አስከትሏል። እነርሱ እንኳን ሳይቀሩ ኢየሱስ ማን እንደሆነ ማወቅ አቅቷቸዋል። ይህ ወደ ሁለተኛው ክፍል ይወስደናል። የሚጀምረው ወሳኝ በሆነ ንግግር ነው። ኢየሱስ ደቀ መዛሙርቱን ለብቻ ወስዶ ይህን ይጠይቃቸዋል። እናንተ ማን ትሉኛላችሁ? ጴጥሮስም አንተ መሲሁ ነህ ብሎ መለሰ። የኢየሱስ መሲህነት ለጴጥሮስ እስራኤልን ከሮማውያን አገዛዝ የሚታደግ ከዳዊት ዘር የሆነ አሸናፊ ወታደራዊ ንጉሥ ማለት እንደሆነ ግልጽ ነው። ነገር ግን ለኢየሱስ መሲህ መሆን ማለት ሕይወቱን በኢየሩሳሌም አሳልፎ በመስጠት የእግዚአብሔርን አገዛዝ ማምጣት ማለትም የኢሳይያስ 53ቱ የሚሰቃየው አገልጋይ ንጉሥ ነው።
ደቀ መዛሙርቱ አልገባቸው። እነሱ የመሰላቸው ንጉሡን ኢየሱስ መከተል ዝና፣ ክብርና ተፈላጊነት የሚያስገኝ መስሏቸው ነበር። ነገር ግን ኢየሱስ ግልጽ ያደረገላቸው ነገር እርሱን መከተል ማለት መሞትና የራስን መስቀል ተሸክሞ መሄድ ማለት እንደሆነ ነው። ይህ ማለት አመፅን፣ ትዕቢትን እና ራስ ወዳድነትን መቃወምና ራስን በአገልግሎትና በፍቅር ተግባራት ለሌሎች መስጠት ማለት ነው። ከነሱ ጋር ሁለት ተጨማሪ ጊዜ ይህንን ውይይት ካደረገ በኋላ የሰው ልጅ ሊያገለግልና ሕይወቱን ለብዙዎች ቤዛ አድርጎ ሊሰጥ እንጂ ሊገለገል አልመጣም ብሎ በተናገረው ወሳኝ ነጥብ ይደመደማል። ደቀ መዛሙርቱ አሁንም አልገባቸውም። በግራ መጋባትና ፍርሃት ምላሽ ሰጡ። ማርቆስ በሁለተኛው ክፍል ከመጽሐፉ መግቢያ ጋር የሚመሳሰል ቁልፍ ታሪክ አስቀምጧል። ኢየሱስ ሦስቱን ደቀ መዛሙርት ወደ ተራራ ይዟቸው ወጥቶ በድንገት ተለወጠ። ኢየሱስ በብርሃንና በክብር እያበራ ነበር። ደመናም መጥቶ ጋረዳቸው። ይህ ልክ በሲና ተራራ ላይ ጥንት እንደተገለጠው እንደ እስራኤል አምላክ ክብር ነው እና በሲና ተራራ ላይ በእግዚአብሔር መገኘት ውስጥ ቆመው የነበሩት ሙሴና ኤልያስ እግዚአብሔር ይህ የምወደው ልጄ ነው ብለው ሲናገር ከኢየሱስ አጠገብ ሆነው ይታያሉ። ማርቆስ በወንጌሉ ሁለተኛው ክፍል ውስጥ ባሉ ንግግሮች መካከል ይህን ታሪክ ሲያስቀምጥ በጣም አስደናቂ እውነታ እየተናገረ ነው። ይህም የእግዚአብሔር ልጅ የሆነው ኢየሱስ የእግዚአብሔር ክብር መገለጫ ነው እያለ ነው። በተጨማሪም ማርቆስ በኢየሱስ ውስጥ የከበረው የእስራኤል አምላክ ለሕዝቡ ኃጢአት ሲል በመሰቃየትና በመሞት ንጉሥ ሊሆን ነው እያለ ነው። ደቀ መዛሙርቱ ከተራራው ሲወርዱ ግራ ያጋባቸውና ያስፈራራቸው ንግግር ነው። ይህም ወደ ሦስተኛው ክፍል ይወስደናል። ኢየሱስ ለፋሲካ በዓል በአደባባይ በንጉሥ አገባብ ወደ ኢየሩሳሌም ገባ። ሰዎች መሲህ እያሉ አወደሱት። ከዚያም ወደ ቤተ መቅደሱ አደባባይ ገብቶ ሌቦችንና ወንበዴዎችን በማባረር የመስዋዕት ሥርዓቱን ሲያስቆም ንጉሣዊ ሥልጣኑን አስረግጦ እያሳየ ነበር። ይህም ኢየሱስ የእስራኤልን መሪዎች የተከራከረበትና የተጋፈጠበትን ግብዝነታቸውንም የኮነነበትን አንድ ሙሉ ሳምንት አስከተለ። ከዚህ የተነሳ ሊገድሉት ማቀድ ጀመሩ። ኢየሱስ ደቀ መዛሙርቱን አንድ ትውልድ ሳያልፍ ኢየሩሳሌምና መቅደሱ እንደሚጠፉና የእግዚአብሔርን መንግሥት በሙላት በመላው ዓለም ሊያመጣ እስከሚመለስ ድረስ ደቀ መዛሙርቱ እንደ እርሱ እንደሚሰደዱ አስጠነቀቃቸው እና ይህ ሁሉ ወደ መጨረሻው ምሽት አመራ። ኢየሱስ ከደቀ መዛሙርቱ ጋር የመጨረሻውን የፋሲካ እራት ተካፈለ። ይህም ማዕድ በፋሲካው በግ ሞት አማካይነት እስራኤል ከባርነት የወጡበትን ታሪክ የሚታሰብበት ተምሳሌታዊ መብል ነበር እና ኢየሱስ እነዚህን መታሰቢያ ምልክቶች ወስዶ አዲስ ትርጉም ሰጣቸው። በአገልጋዩ መሲህ ሞትና ስቃይ በኩል ከኃጢአትና ከሞት ነፃ መውጣትን ያመለክታሉ። ከዚህ በኋላ ታሪኩ ፈጥኖ የሚወስደን ወደ ኢየሱስ መያዝ፣ በእስራኤል ካህናትና በሮማዊ ገዢ በጲላጦስ ፊት ሸንጎ መቅረብና በስተመጨረሻ ወደ ስቅለቱ ነው። በተጨማሪም የታሪኩ መደምደሚያ የሆነ ከአንደኛውና ከሁለተኛው ክፍል ጋር የሚመሳሰል ወሳኝ ክስተት እናገኛለን። አሁን ግን መጥቶ የጋረዳቸው ደመና ሳይሆን ጨለማ ነበር። ከሰማይ በመጣው መለኮታዊ ድምፅ ፋንታ የተሰማው የኢየሱስ ከመሞቱ በፊት ጮሆ የተናገረው ነው እና በጣም የሚገርመው ኢየሱስ መሞቱን አይቶ ኢየሱስ ማን እንደሆነ ገብቶት የተናገረው ሮማዊ ወታደር መሆኑ ነው። ይህ ሰው የእግዚአብሔር ልጅ ነበር። በታሪክ ውስጥ የተገለጠውን አስደንጋጩን የኢየሱስ ማንነት የተረዳ የመጀመሪያው ሰው ነው። የተረዳው ነገር የተሰቀለው የእግዚአብሔር ልጅ መሲህ የሆነው ለወዳጆቹና ለጠላቶቹም ጭምር የሞተው የናዝሬቱ ኢየሱስ እንደሆነ ነው። ከዚህ በኋላ የኢየሱስ አካል በመቃብር ተቀመጠ። እናም በአዲሱ ሳምንት በመጀመሪያው ቀን ከተከታዮቹ መካከል 3 ሴቶች ወደ መቃብር በመጡ ጊዜ መቃብሩን ባዶ ሆኖ አዩት። ድንጋዩ ተንከባሏል እና ሰው የመሰለ መልአክ ኢየሱስ በዚህ እንደሌለና ከሞት እንደተነሳ ነገራቸው እና ሄደው ለሌሎቹ ደቀ መዛሙርት ኢየሱስ በሕይወት እንዳለና በገሊላ እንደሚያገኛቸው ይህን የምስራች እንዲነግሩ አዘዛቸው። ሴቶቹ በጣም ደነገጡ። ማርቆስ መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ፣ ይፈሩ ነበርና ለማንም አንዳች አልነገሩም ይለናል። የማርቆስ ወንጌል የሚያልቀው የኢየሱስ ደቀ መዛሙርት ልክ በክፍል 1 እና 2 ላይ እንደነበሩት በፍርሃትና ግራ መጋባት ሆነው ነው። መጽሐፍ ቅዱሳችሁን ስታዩ የማርቆስ ወንጌል ከዚህ የቀጠለ ታሪክ እንዳለው ታያላችሁ። ይህም ኢየሱስ ለደቀ መዛሙርቱ ተገልጦ ሲያነጋግራቸው ነው። ነገር ግን ይህ አጨራረስ ጥንታዊ ቅጂዎች ላይ እንደሌለና
በኋላ የተገኙ ጽሑፎች ውስጥ ብቻ እንደሚገኝ የሚናገር ማስታወሻ አለ። አሁን የመጀመሪያው አጨራረስ ጠፍቷል፣ ወይም ማርቆስ ጽፎ ስላልጨረሰ ሊሆን ይችላል። ግን ይበልጥ አሳማኝ የሚሆነው ይህ ድንገተኛ አጨራረስ ታስቦበት የተደረገና መልእክት ያለው ነው የሚለው ነው። ሙሉ ታሪኩ ያተኮረው የኢየሱስን ደቀ መዛሙርት ከመጀመሪያው እስከ መጨረሻው ድረስ ግራ ያጋባው አስደንጋጭ ንግግር ላይ ነው። ይህም የተሰቃየው የተሰቀለውና ከሞት የተነሳው ኢየሱስ ነው መሲሁ፣ የእግዚአብሔር ልጅ፣ እንዲሁም የእግዚአብሔር ፍቅርና የተገላቢጦሽ የሆነው የእግዚአብሔር መንግሥት የተገለጠው ኢየሱስ ለዓለም ኃጢአት በሞተ ጊዜ ነው እና ይህ ታሪክ ያለ መቋጫ ነበር ያለቀው እና እናንተ አንባቢዎቹ ስለ ኢየሱስ ከተነገረውና በጣም ግራ አጋቢ ከሆነው ነገር ጋር እንድትታገሉ ያሳላችሁ። እርስዎ ብቻ ይህን ጥያቄ መመለስ ይችላሉ እና የማርቆስ ወንጌል የሚናገረው ይህን ነው።